አዎ ማርቲ የሚገርምሽ እኮ እኛም ለነሱ አንድ አይነት መስለን እንደምንታያቸው ሁሉ መንግስታቸው እንዴት ነው የሚለያቸው ሊሉን ሁሉ ይችላሉ። የሚገርም ነው አይደል? ወይ ይልቅ ዛሬ ሰላምዬ የሆነ ነገር ብለ ሰላም አላለች። ስሚ ደግሞ ከናታ ጋር የሚያሞጣ ሞት ነገር ብታውቁ ነው ሽምሳልሽ። ቆይ ስንቴ ልንገርሽ? ምን አልኩሽ? ራሽ አይደለሽ እንዴ ከጎኑ ተለጥፈሽ አመሸሽ? አዎ እኔ ኤቢ የምፈልገው ነገር ሳላገኝ ቀርቻ አላውቅም። እና ደግሞ ናታን የኔ ብቻ ነው። አዎ ያንቺ ግንሽ ነው ገበያ አውጥተሽ የምትጨው? ምን ማለት ነው? አይ ማለቴ አነጋጋሽ እኮ የግል ንብረትሽ ነው። አዎ የግሌ ነው። እና ደግሞ ስሚ እና አባዬ እንደሸወዳችሁ ነው የምትሸውዱኝ እንዳይመስላችሁ እሺ? አንድ ቀን አባዬ ፊት አጋለጣችኋለሁ እሺ? አሁን የኔ ብቻ ነው ታያለሽ። መልሰሽ ደግሞ ሌላ ወሬ ታወራለሽ። ዝም በይ። ዝም ባልን ምን ታመጫለሽ? ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ማለት ቆይ ምንድን ነው የምትነግርሽ? ዳሬ ደረጀ ከራሱ ውጪ ማንንም በማያውቀው 19 ዓመት ሙሉ በያዘው ልጁ ሚስጥር ማሰብና መጨነቅ ከጀመረ ሰነባብቷል። በአንድ በኩል ከረጅም ጊዜ በኋላ ያወቀችው ልጁ እናቷን እንዲሁም ቤተሰቦቿን የማወቅ ጥያቄ፣ በሌላ በኩል ደግሞ 19 ዓመት ሙሉ ከዛሬ ነገ መቼውን ልጄን ማገኛ ብላ የምትጨነቀው ሰላም ወስደ ከጣልክበት ልጄን አምጣ ጥያቄ እንቅልፉን አጥቶ በሐሳብ እየተብሰለሰለ ማደር ከጀመረ ሰንበትበት ብሏል። ሰላም በዚህ ብቻ አላቆመችም። አንድ ጊዜ በአካል ሌላ ጊዜ ደግሞ በጽሁፍ መልእክት ደረጀ ማስፈራራት ቀጥላለች። ያም ብቻ ሳይሆን ሰላም ለማርታ ደረጀ የሚነግርሽ የሚያውቀው አንድ ሚስጥር አለ ብላ አያይዛቸዋለች። ቤት ውስጥ የተፈጠረው ይሄ ብቻ አይደለም። ናታን ዳጣ በመሆኑ ተናዳረር ያለችው አቢጌል ግንኙነታቸው እንደደበቁት እንደማይቆይና እንደምታጋልጣቸው ዳጣን አስፈራርታለች። በዛ ብቻ አላቆመችም። ነገሩ ወደ ጭቅጭቅ አምርቶ ሁለቱም ለጸብ ከመቀመጣቸው ተነስተዋል። ይሄ ሁሉ ነገር ሊፈጠር የቻለው ደረጀና ማርታ ይነዳጣን ግንኙነት ችላ ብለው በማለፋቸው አቢጌል ስላልተደሰተች ነው። ይሄ ሁሉ ነገር ከመፈጠሩ በፊት ዳጣና ማርታ መኝታ ቤት ገብታ እያወሩ በመሃልም ማርታን ያስደነገጠ አንድ ጥያቄ ትጠይቃታለች። ዳጣም አንቺ እናቴ ነሽ እንዴ ብላ ነበር የጠየቀቻት። ማርታም ግራ ተጋብታ ማለት ወይ የምትይው ነገር አልገባኝም። ምንድነው የፈለግሽው? አንቺ ያልሽኝ የወለድኩሽ እናት ነው ያልሽኝ ስትላት ዳጣ አይ ማለቴ እማዬ ብላ መንተባተብ ስትጀምር ማርታም ቆይ እናትሽን አታውቂያትም እንዴ? የሆነ ነገር ግን ሆነሻል። ቆይ በግልጽ ጠይቂኝ ምንድነው የፈለግሽው ስትላት ዳጣ እሱ ጋር ልተኛ እግርሽ ላይ ብላ ጠይቃታለች። ማርታም ማዘን ብላ ምን ነው ዳጣዬ ከልጆች ያሳንሽ ያጎደልኩብሽ እንዴ? ደረጀም ቢሆን እኮ እንደ ልጁ ነው የሚያይሽ። ምናልባት ሳላውቅ አስከፍቼሽ ይሁን እንዴ ባዶነት ተሰማሽ ስትላት ዳጣም እንደዛ አታስቢ ማዬ በቃ እግርሽ ላይ ብቻ ልተኛ ትላትና ፈጠን ብላ እግሯ ላይ ትተኛለች። በዛን ሰዓት ናታንና ደሪ መኪና ውስጥ ተቀምጠው ስለ ዳጣና ስለ ናታን ግንኙነት እያወሩ ነበር። ደረጀም ቀጥሎ ይሄ ነገር ጥሩ እንዳልሆነና እድሜያቸውም እንዳልሆነ ነግሬሃለሁ ናታን፣ ግን ደግሞ ከዳጣ ጋርም ስታወሩ በደንብ ሰምቻቸዋለሁ። እንዳትዋሸኝ፣ እኔ እንደ አባትም እንደ ወንድ ልጅም እረዳሃለሁ። ዳጣን ወደሃታል አይደል ብሎ ቢጠይቀውም ናታን ግን በመካከላቸው ምንም እንደሌለ በዚህ ጉዳይም ዳምነው እንደሚገባ ምናልባት እንኳን ቢፈጠር በወግ በማዕረጉ በስርዓቱ ነው እንጂ እንደዚህ በድብቅ መሆን የሚችል ነገር አይደለም ይለዋል። ደረጀም ቀጥሎ በእርግጥ ልክ ነህ እና ደግሞ አንተን የመሰለ ጨዋ ልጅ መዛመድ ማይፈልግ የለም፣ ግን ሁሉም ነገር በሰዓቱና በጊዜው ቢሆን ነው የሚሻለው ይለውና መክሮት ይለያያሉ። በነጋታውም ውሃ ናታንና ግቢያቸው ውስጥ ሆኖ እየተጫወቱ ደረጀ ደግሞ ከፎቅ ላይ ሆኖ እየተመለከታቸው ነበር። ቀጥሎም በውስጡ ከራሱ ጋር ማውራትና ማብሰልሰል ይጀምራል። አሁን ይህንን ቤተሰብ ችግርና መበታተን ይገባዋል? በፍጹም የቤተሰብ ደስተኛ ሆኖ ነው መኖር ያለበት። ሰላምም ልጇን ዳጣም እናቷን ማወቅ መቻል አለባቸው። ግን እንዴት? አምላኬ ሆይ እንዴት ነው ይሄንን ማድረግ የምችለው? ግራ ገባኝ እኮ። ለማርታ ይሄን ነገር ብነግራት ምን ልትወስን ትችላለች? ግፊቷ ከፍ ብሎ ላጣት እችላለሁ። የሷ ህይወት በአጠቃላይ ልጆቿ ናቸው። በፍጹም ይቅር አትለኝም። አምላኬ ሆይ ምን ላድርግ? እባክህ መንገዱን ምራኝ።
ይህንን የህይወቴን ጥልፍልፍ ፍታልኝ፣ ለእነዚህ ልጆች ስትል ከዚህ ሁሉ ጉድ አውጣኝ እያለ ባለበት አቢጌል ትመጣና ምንድነው አባዬ የተጨናነቅ ትመስላለህ ስትለው ዳሬም ለእኔ አስበሽ ነው? ማወቅ ያለብሽ ነገር አለ አቢጌል፣ ይሆናል የተባለ ነገር ሁሉ አይሆንም፣ እውነት የተባለም ነገር ግዴታ መውጣት የለበትም። ይኸውልሽ አቢጌል በአጭሩ አንቺ እዚህ ቤት ውስጥ ሰው ገርለሽ ስትቀብሪ ባይ አሳልፌ አልሰጥሽም። አንቺ እንዳትጋለጪ ህይወቴንም ቢሆን አሳልፌ እሰጥልሻለሁ። እውነት ማለት ይሄ ነው የኔ እውነት። አንቺ ገለሽ የቀበርሽውን ሰው ማጣት ሳይሆን አንቺ ማዳን ነው። ይኸውልሽ ኤቢ አሁን አድገሻል፣ ትልቅ ሆነሻል፣ ግን እኔም በዛው ልክ በጣም አዝኜብሻለሁ ብሎ ጥሏት ይሄዳል። የዛኑ ቀን ምሽት ላይ ደረጀና ማርታ መኝታ ቤታቸው ውስጥ ሆነው እያወሩ በመሃል ስማኝማ ብታይ ዛሬ እንዴት እንደደነገጥኩ ዳጣ መታልክ ድንገት ፍጥጥ ብላ እናቴንሽ አላለችኝም መሰለ ስትለው ደረጀም ደንግጦ ምን ግን በምን ተነስታ ነው እንደዚህ ያለችሽ ሲላት የደረጀን ሁኔታ በደንብ ያስተዋለችው ማርታ ግን ምን አስደነገጠክ? እኔ እኮ በጣም ነው ደስ ያለኝ። እቺን የመሰለች የተርገበገበች ልጅ አግኝቼ ነው። ግን በቃ እናቷን አፍቃት ነው መሰለኝ። ብታይ መታ አይኔን ስታየኝ እንዴት እንደጨነቀኝ አንጀቴን የበላች መታ ራሷ ከውስጤ ውትፍ ስትልብኝ ውሃን የመሰለች ዳጣ በጣም የምታሳዝን ልጅ ናት። እናቷን ናፍቃ ይሆናል ብዬ እኔም ያለችኝን ያደረኩላት ስትለው ዳሬም ደግ አደረግሽ፣ ግን ማርትዬ ዳጣ ልጅሽ ብትሆን ደስ ይልሻል ብሎ ሲጠይቃት ማርታም አግኝቼ ነው ደግሞስ ልጅ እምቢ ብሎኝ ነው እንጂ ፈልጌ አላቆምኩ። ደግሞ ዳጣ የኔ ልጅ ብትሆን በጣም ነበር ደስ የሚለኝ፣ በተለይማ ወንድ ልጅ ሆና ቢሆን ኖሮ ስትለው ዳሬም ምንድነው ይሄ ወንድ ልጅ ብትዩ ነገር ተደጋገመ፣ ካልሆነ ከሌላው ልጅ ላምጣልሽ እንዴ ሲላት እንኳን እነዚህን የመሰሉ ሁለት ልጆች ወልጄልህ አይደለም ይቅርና ባልወልድልህ እንኳን ወደ ሌላ ሴት መሄዱን በፍጹም አልቀበልም ትሏለች። ዳሬም በንዴት አውቃለሁ ማርቲ በቃ ደህና ደሪ ብሏት ይተኛል። በነጋታው ማታ ላይም ሁሉም ልጆች ተሰብስበው ሶፋው ላይ ተቀምጠው አቢጌል ዳጣን ለማስቀነት ናጣን ላይ ተጠምጥማ እየነካካችሁ ነበር። ደረጀና ማርታ ደግሞ በረንዳቸው ላይ ተቀምጠው የሆድ ሆዳቸውን እያወሩ እየጠጡ ነበር። በመሃልም ማርታ ይልቅ ደሪ ዛሬ ሰላምዬ ቅልስልስ ብላ ይቅርታ ብላ የሆነ ሚስጥር ደረጀ ይነግርሻል አለች ስትለው ደረጀም ማለት ምንድነው የምን ሚስጥር ነው ብሎ በድንጋጤ መርበትበት ይጀምራል። ተሰባስበው የነበሩት እነ ዳጣም ናታን ኤቢ እያደረገች ያለችው ነገር ደስ ስላላለው ተነስቶ ወደ መኝታ ቤቱ ይሄዳል። ኤቢም ጥሏት ስለሄደች ደስተኛ አልነበረችም። ዳጣንም እንደምታጋልጣቸው ነግራት ትዝትባታለች። በዛ ብቻ አላበቁም፣ ለመጣላትም ተነስቶ ተፋጠዋል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አይርሱ። የምንለቃቸው ቪዲዮዎች ለብዙ ሰው እንዲደርስ ላይክ እንዲሁም ሼር አድርጉልን። በቀጣይ ክፍል እስከምንገናኝ እስከዛው ሰላም ቆዩ።